እና እውነትም አንቺ ልጅ አለሽ እንደሚባለው ነገር እውነት ነው? ልጅ አለሽ ወይ? እና ካንቺ መጠየቅ ስለምፈልግ ነው። የሰውን ወሬ መስማት አልፈልግም። በእርግጥ የሰውን ወሬ ሰምቼ አንቺን መሸሽ አልፈልግም። ግን ደግሞ ትክክለኛውን ነገር ንገሪኝ። አንቺ እውነትም ልጅ አለሽ? ጓደኛ የለኝም ፍቅረኛ የለኝም ብለሽኛል። ፍቅረኛ ከሌለሽ ደግሞ ልጅ እንዴት ሊኖርሽ ይችላል? ማለት በምን አጋጣሚ እንዴት ሊፈጠር ይችላል? በፊት ማለት ከልጅ አባት ጋር ተለያይተናል። እውነት ነው ልጅ አለኝ። ግን ደግሞ ይሄን አክል ሊያስደብር ይችላል እንዴ ልጅ መኖር? ስንቱ የሚመኘው ነገር አይደል? ምን ልጅ እንዲኖርክ ነው እንዴ? ስንቱ የሚመኘው ስንቱ ጸሎት የሚያደርግበት ነገር እኮ ነው ያገኘሁት። ማለት እኔ ጓደኛለሽ ወይ ተባባልን አወራን እንጂ በፊት ስለነበረው ነገር እኮ አይደለም ያወራ ነው። እኔ እናንተ ከተዋወቅን አሁን ላይ ነው በቃ እንትን ማለት የምንችለው አብረንም መሆንም መቀጠልም የምንችለው ይሄንን ወቅት ነው እንጂ በፊት ልጅ መኖሩ ምናምን ችግር ያለው አይመስለኝም። እንደኔ አልጠየከኝም ካው ምን ፍቅረኛ አለሽ ወይ ደግሞ ከዚህ በፊት ህይወት አለሽ ብለን ጠይቀንሻል። እኔም አብርሽም ሄርሜላ ማለትሽም ማለት ነው። ሄርሜላ ደግሞ እኔ አውቃለሁ ማንንም የላትም ብላኛለች። ለኔና ለአብርሽ ደግሞ አንቺ ከራስሽ ፍቅረኛ የለኝም ምናምን ብለሽ ተናግረሻል። እና ፍቅረኛ ሳይኖርሽ እንዴት ልጅ አለሽ ብዬ ልጠይቅሽ? አንቺ ደግሞ እያልሽ ያለሽው ልጅ ምን ችግር አለ? ልጅ አፈልግም ቆይ አንተ ልጅ እኮ ጸጋ ነው አቤላ። ምን አስበህ ነው? አይ በጣም ደስተኛ ነኝ ልጅ ስላለኝ ፈጣሪን አመሰግነዋለሁ። እየቀለድሽ ነው እንዴ? ለምን ቀልዳለሁ? እና ላይፍ የለኝም ለምን አልሽ? ከዚህ በፊት ማለት ልጅ ካለሽ ለምን ላይፍ የለኝም? እንዴ ድሮ የተፈጠረ ነገር እኮ ነው። አሁን ይሄን እኮ ያልሆነች ብለህ ነው ልጅ የቆየ ነገር ነው። እኔ እንደዚህ እንትን ይልሃል ብዬ አላሰብኩም። ምን እና ደስ እንዲለኝ ነው እንዴ? በጣም ሚዜ ትሆናለች። ለማ ለኔ ሴት ልጅ ናት ሚዜ ትሆነኛለች እንዴ? ለምን ቀልዳለህ አቤል? አንተ ነህ እየቀለድክ ያለው። እሺ ቆይ አይደለም ልጅ ምንድነው ማለት ለምን ኖርሽ ነው? እሺ ቀልዱ ይቀርና ማለት ነው። አሁን ትክክለኛው ነገር ንገሪኝ ማርቲ። የመሬ ነው ከራስሽ ከጓደኞችሽ ማለት ከምታውቂያቸው ሰው ነው ይሄን ነገር የሰማሁት። ማርቲ ልጅ አላት ምናምን አቤላ ትቅርብ ከሷ ጋር ትሁን ምናምን የተባልኩት። እኔ ደግሞ የነሱን ወሬ ሰምቼ አይደለም የትኛው ነገር ማቆም ፈልገው ካንቺ የትኛው ነገር ሰምቼ በቃ አንቺን ጠርቼሽ እኔ ነው ፈልገው ልጄን ነው ምን ያገናኘዋል ከኔና እኔን ከፈለከኝ ልጅና እኔን ምን ያገናኘዋል? እውነታውን እንደሚባለው ጓደኞች ወይ ደግሞ የሚያውቅሽ ሰው እንደሚለው ልጅ አለሽ? አዎ እኔ አልክድም ልጄን በአደባባይ። እና ፍቅረኛ የለኝም። ፍቅረኛ ሳይኖርሽ እንዴት ነው ልጅ የሚኖርሽ ማርቲ? በቃ ልጅ አለኝ። ታሪኩ ብዙ ነው። እንዲህ በካሜራ ፊት ሚዲያ ላይ የምነግርህ ነገር አይደለም። ግን ልጅ አለኝ። አዎ ይሄንን ልጄ ትሰማለችም ትላለች። ይሄንን መካድ ስለማልፈልግ ነው በካሜራ ፊት ቀጥታ አዎ ልጅ አለኝ ብዬ እውነቱን የምነግርህ። ግን በእኔ እናንተ ህይወት ላይ ምንም ተጽዕኖ ይፈጥራል ብዬ አላስብም። ያቱም አንተ እኔን ብለህ እስከመጣ ድረስ ምን ያገናኘዋል ከልጄ ጋር? አይ እሱማ ምንም የሚያገናኘው ነገር የለም። ግን ደግሞ መጀመሪያ ዋሽተሽናል ማለት ነው። ሄርሜላንም ዋሽተሻታል ማለት ነው። ልጅ እንዳለሽ ምናምን ዋሽተሻታል ወይስ እሷም አታውቅም ነው? የሆነ ሰዓት አልነበርኩም 1-3 አመት ከሀገር እንደወጣው ነበር የምታውቀው። በዛ ሰዓት የተፈጠረ ነገር ነው። እና የእውነት ልጅ አለሽ እንዴ? አቤል ምንድን ነው ያናድድ? አይ ተናድቼ እኮ አይደለም ማለት ፍቅረኛ ሳይኖርሽ እንዴት ልጅ ሊኖርሽ ይችላል? እኔ ዋንኛ ጥያቄ ሆነብኝ። ለኔም ለአብርሽም ለሄርሜላ ለትሽም እንደዛ ነው የተናገርሽው አይደል? ልጅ የለኝም ሳይሆን ፍቅረኛ የለኝም ማለት ነው። ፍቅረኛ ሳይኖር